የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ማክሰኞ የካቲት 10 ቀን 2018 ዓ.ም ያዝንላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። አቶ ጌታቸው ረዳ የትግራይ ወጣቶች የጦርነት ስህተት አካል እንዳይሆኑና ውጤት በሌለው ግጭት ውስጥ እንዳይሳተፉ ጥሪ ያቀረቡ። ሻዕቢያ ኢትዮጵያ ጠልነቱን ዳግም ያሳየበት ድርጊት ፈጽሟል ተባለ። የተባበሩት አረብ ኤሚሬትስ ፕሬዝዳንትና የአቡዳቢ ገዢ ሼክ መሐመድ ቢን ዛይድ አልናህያን መሞታቸውን የሚገልጹ በርካታ መረጃዎች መሰራጨታቸው ውዝግብ አስነሳ። የደቡብ ኢትዮጵያ ክልል አካባቢዎች አለመረጋጋት መከሰቱን ነዋሪዎች ተናገሩ። አቶ ግርማ ዋቄ የዩጋንዳ አየር መንገድ አማካሪና ጊዜያዊ ዋና ስራ አስፈጻሚ ሆነው ተሾሙ። አቶ ጌታቸው ረዳ የትግራይ ወጣቶች የጦርነት ስህተት አካል እንዳይሆኑና ውጤት በሌለው ግጭት ውስጥ እንዳይሳተፉ ጥሪ ያቀረቡ። በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ስልጣን እንደ ኦክስጅን ነው ያሉት አቶ ጌታቸው የአሁኑ አመራር ለህዝቡም ሆነ ለጊዜያዊ አስተዳደሩ ፕሬዝደንት ምህረት እንደሌለው ገልጸዋል። ከሌተናል ጀነራል ታደሰ ወረደ ይልቅ እሳቸው ትግራይን በተሻለ ሁኔታ መምራታቸውን የገለጹት አቶ ጌታቸው በኃላፊነት ዘመናቸው በርካታ ሰንሰለቶችንና ወጥመዶችን መበጣጠስ መቻላቸውን ጠቁመዋል። ጀነራል ታደሰ ግን ያከናወኑት አንዳችም የለውጥ ስራ አለመኖሩን ትችት መሰንዘራቸው በክልል ውስጥ ከሚንቀሳቀሰው ቲቢኤስ ከተሰኘ ሚዲያ ጋር በነበራቸው ቆይታ ተናግረዋል። በተጨማሪም አቶ ጌታቸው ከሳምንት በፊት በጸለምት አካባቢ የተከሰተውን ግጭት በማንሳት የትግራይ ታጣቂዎች መግባት ወደሌለባቸው ቦታዎች ኃይል ለማስገባት መሞከራቸውን ገልጸዋል። የሀገር መከላከያ ሰራዊት አትገቡም በማለቱ ለሰዓታት የዘለቀ ክርክር መደረጉንና ታጣቂዎቹ ጥሰው ለመግባት ሲሞክሩ ግጭቱ መከሰቱን አስረድተዋል። ተኩስ ከተከፈተ በኋላም መከላከያ ሰራዊት እንዲያቆም አዲስ አበባ ለሚገኙ የውጭ ሀገራት አምባሳደሮች በመደወል ድጋፍ ለማግኘት ቢሞክርም ሳይሳካ መቅረቱን አቶ ጌታቸው ይፋ አድርገዋል። ሻዕቢያ የኢትዮጵያን ጥላትነት ዳግም ያሳየበት ድርጊት ፈጽሟል ተባለ። ከሰሞኑ የፈንቅል ኦፕሬሽን መታሰቢያ በምጽዋ እየተከበረ እንዳለ ይታወቃል። በዓሉን አስመልክቶ ከተዘጋጁ ዝግጅቶች አንዱ በሆነው የስዕል አውደ ርዕይ ላይ የታየው ክስተት አነጋጋሪ ይሆናል። በአውደ ርዕዩ ላይ ከቀረቡት ስዕሎች አንዱ የኢትዮጵያን ክብርና እሴት የሚነካ መሆኑ ነው የወጡት ምስሎች ያመላከቱት። በተሰራጨው ምስል ላይ እንደሚታየው አንድ ከስክስ ጫማ ያደረገ ወጣት የኢትዮጵያን አረንጓዴ፣ ቢጫ፣ ቀይ ባንዲራ ረግጦ ይታያል። በተጨማሪም በስዕሉ ላይ የሚታየው ወጣት የአፄ ኃይለሥላሴ፣ መንግስቱ ኃይለማርያም፣ የአቶ መለስ ዜናዊና የአሁኑ ጠቅላይ ሚኒስትር አብይ አህመድን ምስል ሲረግጥ ይታያል። ይህ በሻዕቢያ ድረገጽ ላይ የተለቀቀው የስዕሉ ፎቶግራፍ እያነጋገረ ሲሆን የሻዕቢያን ኢትዮጵያ ጥልነት ከሚያሳዩ ድርጊቶች አንዱ እንደሆነ ተመዝግቧል ነው የተባለው። ይህ ዜና እስከተጠናከረበት ጊዜ ድረስ ለዚህ የሻዕቢያ አገዛዝ ድርጊት ከኢትዮጵያ መንግስት በኩል ምንም አይነት ምላሽ አልተሰጠም። የተባበሩት አረብ ኤሚሬትስ ፕሬዝዳንትና የአቡዳቢ ገዢ ሼክ መሐመድ ቢን ዛይድ አልናህያን መሞታቸውን የሚገልጹ በርካታ መረጃዎች መሰራጨታቸው ውዝግብ አስነሳም። ይሁንና ከዚህ ዓለም በሞት መለየታቸውን የሚገልጽ ምንም አይነት ተአማኒነት ያለው ወይም ይፋዊ ማረጋገጫ የለም። የዘገባዎቹ ምንጮች አንዳንድ የቱርክ መገናኛ ብዙሃን ዘገባዎችና የማህበራዊ ሚዲያ መልእክቶች ሲሆኑ መነሻቸው የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በተባበሩት አረብ ኤሚሬትስ ጉብኝት ለማድረግ የነበራቸው ቅድ መራዘሙ ነው። የቱርኩ ፕሬዝዳንት ጽህፈት ቤት መጀመሪያ ላይ የጉዞ መራዘም ምክንያት የሼክ መሐመድ ቢን ዛይድ የጤና እክል እንደሆነ በመጥቀስ መረጃ አጋርቶ እንደነበር ታውቋል። የቱርኩ መንግስት መገናኛ ብዙሃን የፕሬዝዳንት ጽህፈት ቤቱ መግለጫ በመጥቀስ ለአጭር ጊዜ ዘግበውትና በማህበራዊ ሚዲያዎቻቸው አጋርተውት የነበረ ቢሆንም መልሰው አጥፍተውታል። ይህ ሁኔታ መሞታቸውን የሚያረጋግጥ ባይሆንም በሌሎች መገናኛ ብዙሃን ሞተዋል የሚል መረጃ እንዲሰራጭ መነሻ እንደሆነ ታውቋል። አንዳንድ ዘገባዎች ግን በጭንቅላት የጤና እክል፣ ደም መርጋት ወይም ስትሮክ እንደሞቱ እየዘገቡ ይገኛሉ። በተባበሩት አረብ ኤሚሬትስ በኩል ግን እስካሁን ይፋዊ የሞታቸው ማረጋገጫም ሆነ ማስተባበያ አልተሰጠም። ይልቁንም ዛሬ ከግሪክ ጠቅላይ ሚኒስትር ኪሪያኮ ሚትሶታኪስ ጋር በሁለቱ ሀገራት ጉዳዮች ዙሪያ በስልክ መወያየታቸውን የአገሪቱ መገናኛ ብዙሃን ዘግበዋል። እስራኤል ግብፅና ቱርክን መከታተል አለብን፣ ሁለቱ ሀገራት የኒኩሌር ባለቤት እንዲሆኑ አንፈልግም ስትል ተደመጠች። እስራኤል በግብፅና ቱርክ ላይ የኒኩሌር ጥቃት ልትፈጽም እንደምትችል ተጠቆመ። አንድ የእስራኤል መንግስታዊ የመከላከያና የጦር ቴክኖሎጂ ካምፓኒ አመራር ለሁለቱም ነገር ጥንቃቄ ማድረግ እንደሚገባ ተናግረዋል። የራፋይል የተሻለ መከላከያ ሲስተም ሊቀመንበር ዩቫል ስቴንስ
ሰፊ ቀጠናዊ አደጋ ሊኖር ይችላል ብለዋል። ስቴንስ ኢራን ከአሜሪካ ጋር የጀመረችው የኒውክሌር ድርድር ውጤታማ ይሆናል የሚል እምነት እንደሌላቸው ተናግረዋል። ሊቀመንበሩ እንደ እስራኤል ያለ ሀገር በሁሉም ነገር ሊጨነቅ ይገባል በማለት ገልጸዋል። ግብፅና ቱርክን መከታተል አለብን፣ ሁለቱ ሀገራት የኒውክሌር ባለቤት እንዲሆኑ አንፈልግም ብለዋል። ዩቫል ስቴንስ ከ10 ሺህ ባላስቲክ ሚሳይል አንድ የኒውክሌር ቦምብ ያስፈራኛል በማለት አብራርተዋል። ስቴንስ ሀገራቸው የትኛውንም የአየር ላይ ጥቃት መቋቋም እንደምትችል ገልጸዋል። የደቡብ ኢትዮጵያ ክልል አካባቢዎች አለመረጋጋት መከሰቱን ነዋሪዎች ተናገሩ። በደቡብ ኢትዮጵያ ክልል ከዚህ ቀደም የጸጥታ መደፍረስ ከነበረባቸው ከጋሞና ጋርዱላ ዞኖች የመከላከያ ሰራዊት ለቆ መውጣቱን ተከትሎ በስፍራዎቹ አለመረጋጋት መከሰቱን የአካባቢው ነዋሪዎች ለኢትዮ ኢንሳይደር ተናግረዋል። የመከላከያ ሰራዊት አካባቢዎቹን ባለፉት 3 ቀናት ለቆ መውጣቱን ያረጋገጡት አንድ የክልሉ ኃላፊ በበኩላቸው በስፍራዎቹ በተፈጠረው አለመረጋጋት በሰዎች ላይ የደረሰ ጉዳት እንደሌለ ገልጸዋል። ከትናንት እሁድ የካቲት 8 2018 ጀምሮ የጸጥታ መደፍረስ ካጋጠማቸው የደቡብ ኢትዮጵያ ክልል አካባቢዎች መካከል የጋሞ ዞን አርባ ምንጭ ዙሪያ ወረዳና የጋዱላ ዞን ደራሼ ወረዳ እንደሚገኙበት ነዋሪዎች አስታውቀዋል። በአርባ ምንጭ ዙሪያ ወረዳ የሚገኙ አንድ የአካባቢው ነዋሪ የጸጥታ አለመረጋጋት የተፈጠረው የዘይሴ ብሔረሰብ የሚገኝባቸው ቀበሌዎች መሆኑን አስመልክተዋል። ትናንት አመሻሽ አካባቢ በተለይ ዘይሴ ወዘቃ የተባለ ቀበሌ ላይ የተኩስ ድምፅ ይሰሙ እንደነበር እኚሁ ነዋሪ ገልጸዋል። ከዚህ ቀደምም ራስን በራስ ከማስተዳደር ጥያቄ ጋር በተያያዘ በዘይሴ ብሔረሰብ መኖሪያ ቀበሌዎች ግጭትና አለመረጋጋቶች እንደነበሩ የሚናገሩ ነዋሪዎች የትናንቱ ሁኔታም ከዚሁ ጋር የተገናኘ መሆኑን አስረድተዋል። በአካባቢው በተፈጠረው አለመረጋጋትና ተኩስ ምክንያት ከአርባ ምንጭ ጊዶሎ ኮንሶ የሚወስደው አውራ ጎዳና በትናንትናው ዕለት ተዘግቶ እንደነበር ነዋሪው ተናግረዋል። የጸጥታ ኃይሎች በአካባቢው ላይ ከደረሱ በኋላ ለጥቂት ሰዓታት ተዘግቶ የነበረው አውራ ጎዳና መከፈቱን ነዋሪዎች ገልጸዋል። በአሁኑ ወቅት በአካባቢው የደቡብ ኢትዮጵያ ክልል አድማ ብተናና የጋሞ ዞን ፖሊስ አባላት በዛ ብለው እንደሚታዩም ነዋሪዎች እማኝነታቸውን ሰጥተዋል። የመከላከያ ሰራዊት አባላት ግን በአካባቢው አለመኖራቸውን የወረዳው ነዋሪ ገልጸዋል። በትናንትናው ዕለት ሌላው አለመረጋጋትና ግጭት የተከሰተበት በደቡብ ኢትዮጵያ ክልል የሚገኘው የጋር ዱላ ዞን ነው። በዚህ ዞን ውስጥ በደራሼ ወረዳ ስር የሚገኙ 3 ቀበሌዎች ውስጥ የእርስ በእርስ ግጭት መኖሩን 2 የአካባቢው ነዋሪዎች ለኢትዮ ኢንሳይደር ተናግረዋል። አቶ ግርማ ዋቄ የዩጋንዳ አየር መንገድ አማካሪና ጊዜያዊ ዋና ስራ አስፈጻሚ ሆነው ተሾሙ። የዩጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ የቀድሞው የኢትዮጵያ አየር መንገድ ስራ አስፈጻሚ ግርማ ዋቄን በአማካሪነትና ጊዜያዊ ስራ አስፈጻሚ አድርገው መሾማቸውን የአገሪቱ ጋዜጦች ዘገቡ። አቶ ግርማ ዋቄ በአዲሱ ሹመታቸው በዩጋንዳ አየር መንገድ ውስጥ የታዩ የአስተዳደር ድክመቶችን ይሞላሉ ተብሎ ይጠበቃል። ፕሬዝዳንት ሙሴቬኒ ለሀገሪቱ ስራና ትራንስፖርት ሚኒስትር በጻፉት ደብዳቤ አቶ ግርማ ዋቄ በአማካሪነትና በጊዜያዊ ስራ አስፈጻሚነት መሾማቸውን ገልጸዋል። በዩጋንዳ አየር መንገድ ውስጥ አሁን ያለው የአመራርና የአስተዳደር ድክመት ይታወቃል። በአየር መንገድ ውስጥ ያሉ በርካታ የአመራር ድክመቶችን ለማስተካከል እንዲረዳችሁ ግርማ ዋቄን በአማካሪነት እንድትሾሙ አዝዣለሁ ብለዋል። በተጨማሪም በሐምሌ ወር 2026 ስራ አስፈጻሚ እስክንሾም ድረስ ጊዜያዊ ስራ አስፈጻሚ ሆነው እንዲያገለግሉ ይሁን ሲሉ ፕሬዝዳንቱ ማዘዛቸውን ጋዜጦች ዘግበዋል። ግርማ ዋቄ ለአየር መንገዱ ስራ አስፈጻሚ እስከሚሾሙ ድረስ ከቦርዱ ጋር በቅርበት እንደሚሰሩም ተገልጿል። ከሳምንት በፊት የዩጋንዳ አየር መንገድ ዋና ስራ አስፈጻሚ ጄኒፈር ባሙቱሩኪ ከኃላፊነት መነሳታቸውን ተከትሎ በዩጋንዳውያን በማህበራዊ ሚዲያ ተጠቃሚዎች ዘንድ የአቶ ግርማ ዋቄ ስም በተተኪነት ሲነሳ ሰንብቷል። ፕሬዝዳንት ሙሴቬኒ ከቀድሞው የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማ ዋቄ ጋር በጽህፈት ቤታቸው ተገናኝተው ከተለያዩ ጉዳዮች በተጨማሪ ስለ አቪዬሽን አስተዳደር ውይይት ማድረጋቸውን የፕሬዝዳንቱ ፕሬስ ጉዳዮች ኃላፊ መግለጻቸው ይታወሳል። ተመልካቾቻችንን ለዛሬ ለተማክሰኞ የካቲት 10 ቀን 2018 ዓ.ም ያቀረብንላችሁ የቀትር ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮቹን በድጋሚ እናስታውሳችሁ። አቶ ጌታቸው ረዳ የትግራይ ወጣቶች የጦርነት ስህተት አካል እንዳይሆኑና ውጤት በሌለው ግጭት ውስጥ እንዳይሳተፉ ጥሪ ያቀረቡ። ሻዕቢያ ኢትዮጵያ ጠልነቱን ዳግም ያሳየበት ድርጊት ፈጽሟል ተባለ። የተባበሩት አረብ ኤሚሬትስ ፕሬዝዳንትና የአቡዳቢ ገዢ ሼክ መሐመድ ቢን ዛይድ አልናህያን መሞታቸውን የሚገልጹ በርካታ መረጃዎች መሰራጨታቸው ውዝግብ አስነሳ። የደቡብ ኢትዮጵያ ክልል አካባቢዎች አለመረጋጋት መከሰቱን ነዋሪዎች ተናገሩ። አቶ ግርማ ዋቄ የዩጋንዳ አየር መንገድ አማካሪና ጊዜያዊ ዋና ስራ አስፈጻሚ ሆነው ተሾሙ።